ሃይሚና ብሩኬ መቼም ቢሆን እንዳታስቡት መለያየትን፣ መቼም ቢሆን እንዳታስቡት፣ የእውነቴን ነው እንዳታስቡት። ሃይሚና ብሩኬ መቼም ቢሆን ሊለያዩ አይችሉም የምትሉ ሰዎች ላይክ እያደረጋችሁ አሳዩአቸው። ኮሜንት ላይ እየገባችሁ በጨዋነት ንገሯቸው። አንቺ ምን እንደምትፈልጊ ሊገባኝ አልቻለም ሃይሚ። እኔና እሱ እንድንጫረስ ነው የምትፈልጊው? ቻልኩትን ሞክሬያለሁ ሃይሚ። አብሬሽም እንደነበርኩት እንዳሳለፍነውም ጊዜ በጣም እንደምወድሽ ታውቂያለሽ። የቻልኩትን ሞክሬያለሁ። ትወጪበት መንገድ ካለው እጪ። ብሩኬ ማይሆን ውሳኔ ቆይ ፋሚሊ፣ የእውነቴን ነው። አንድ ያልገባኝን ነገር ልንገራችሁ። እኔ አሁን ማለት ነው እስከዛሬ ድረስ ስትሰራ ይሄን ሁሉ ነገር ሃይሚ በቃ የሆነ ፕራንክ ነው፣ በጣም ጎበዝ ተዋናይ ነች ምናምን ነገር እያልኩ ነው። ገብቷችኋል? አይታችኋል፣ ሁላችሁም አይታችኋል የኔን ቪዲዮና በቃ ትወናሽ ደስ ይላል፣ ጎበዝ ነች ትወና፣ እናውቃለን ያን ነገር። ግን እኔ ሃይሚ እውነት ይህንን ነገር አድርገው ከሆነ በብሩኬ ላይ የእውነቴን ነው የምነግራችሁ፣ ስለ እውነት ብዬ ነው የምነግራችሁ። በብሩኬ ላይ አደርጋ ቢሆን ኑሮ ይህንን ነገር እንደዚህ ፊት ለፊት መጣ ሃይሚ እኛ ፊት የመናገር ምንም አይነት አቅም ሊኖራት አይችልም። የእውነቴን ነው የምነግራችሁ፣ ምንም አይነት ነገር በቃ አቅሙ ሊኖራት አይችልም። በቃ እኔ እንደዛ ብዬ ነው የማስበው። ምክንያቱም ታፍራለች። ምክንያቱም ባደረገችው ነገር ልታፍር ይገባልም፣ ታፍራለችም። በቃ ነገር ግን አሁን እያሳየችን ያለችው ነገር እኔ አላቅም፣ ወዴት እያመራ እንደሆነ ይሄ ነገር አላቅም። የእውነቴን ነው አላቅም። እኔ ግራ የተጋባሁት የነበር እኔ በምን ፖይንት ይዤ እንደነበረ ይሄ ነበረ ፖይንቴ። በቃ እውነት አድርገው ቢሆን ኖሮ የኛ ጋር መጣ እንደዚህ ልታወራበት የምትችለው ይህንን ወሬ በቃ እንትን የላትም አቅም የላትም ብዬ ስለማስብ ነበር። ነገር ግን ዛሬ እንዳስብ እያደረገችኝ እኔ አላቅም። ሃይሚ ፈልገሹ ከሆነ እሺ፣ ነገር ግን በጣም ልክ ያልሆነ ትልቅ የሆነ ስህተት ነው እየሰራሹ። በቃ የሆነ በጣም ከባድ ስህተት ነው የሰራሹ። ይቅርታ ብለሹ ብሩክን ከዚህ በላይ ሳይጎዳ ሌላም ነገር ሳይፈጠር ብሩክም ሌላ ነገር ሳይፈጠር ከዚህ በላይ ተረጋግተሽ ብታወሪውና ሰላም ብታወርዱልን ደስ ይለኛል። እኛ ሰላማችሁን ነው የምንፈልገው፣ ሌላ ምንም የምንፈልገው ነገር የለም እኮ። ይቅርታ ጠየቁኝ ታዲያ። ከዛ በኋላ ይቅርታ ጠየቁኝ። ከስንት ችግር በኋላ ከስንት ረብሻ በኋላ እንዴ ጥፋተኛ መሆንሽ አሮ ነው እንደሚገባሽ ሃይሚ ስለሽ አንተ ስላስያዘኝ ነው እንጂ ይቅርታ ስለምንልህ ነው የምታወሪው ሃይሚ? እኔ አዚ ሊያው ስለምንልህ ነው የምታወሪው? ያልገባኝ ነገር ስለምንልህ ነው? ልጁ ጋልህ ነው መጋባት ነው ያለብሽ ነው? ደግሞ ብሩክን ነው የምትፈልጊው ነው? እስከዛ ልጅ ጋልህ መጋባት ነው ዋናው? እኔ ያልገባኝ ያ ነው እንዴ። ባልሽ እኮ ጥየሽ ልሄድ ነው እያለሽ ነው። ባልሽ ጥየሽ ልሄድ ነው እያለሽ እንዴት ነው አንቺ ከዛ ልጅ ጋር ልትጋቢ የምትችይው? እኔ ያልገባኝ ነገር ፋሚሊ የምሬን ነው። እንዴት እንዴ አንቺ ትዳርሽ እኮ ሊፈርስ እንደዚህ እያንጋደደ ነው። ኦልሞስት ለኛ ተጋብታችኋል እናንተ እኮ። ፍቅረኛሽ ጥሎሽ ሊሄድ እንደዚህ የተንጋደደ ህይወት ላይ ቁመሽ እንዴት ነው ከዛ እልክ የሚይዝሽ እንዴ? እኔ ኧረ ሃይሚ ተይ፣ የማይመስል ወሬ አታወሪ። ከዛ እኔ ምን እንደሆነ እንደምፈልግ አታውቂም። እሺ ብሩኬ፣ እኔ ያላንተ ማናለኝ? ማን ሊጠብቀኝ ነው? እሺ ምን ልበል እንዴ? አልሰጠኝም ራሽ። እኔ አሁን ገና አሳክሽኝ። የእውነቴን ነው። በሱ የኔ ያክል የምትተማመኝ ከሆነ እኔ እኮ ለምንድን ነው እንደዚህ የምትሆኙ እንዴ? ያልገባኝ እኮ ነው ሃይሚ። ምን ነሽ አልኩኝ። ንቂ፣ ወይ ካለሽበት ከህልምሽ ንቂ። መንቃት አለብሽ እንዴ? በብሩክ እምነት ካለሽ ብሩኬን ይዘሽ ምንም ነገር እንደማይነካሽ የምታቂ ከሆነ ምንድነው ይሄ ሁሉ ነገር? ይሄ ሁሉ ድራማ ምንድነው? ይሄ ሁሉ ድራማ ምንድነው? ማን ነው እንደዚህ ድራማ እያሰራሽ? ግራ ገባኝ እኮ። ወይኔ እኔ አላቅም ፋሚሊ፣ እውነቴን ነው እኔ አላቅም። እሺ እንደነበርኩት እንዳሳለፍነውም ጊዜ በጣም እንደምወድሽ ታውቂያለሽ። የቻልኩትን ሞክሬያለሁ። ምትወጪበት መንገድ ካለው እጪ። ድጋሚ እኔ ከሱ ጋር ከተገናኘው እንጋደላለን። አትገናኙም ከዛ አያችሁታ ፋሚሊ፣ የእውነቴን ነው። ሳታስቢው ሃይሚም ከባድ የሆነ ችግር ውስጥ ነው ብሩክን የከተተሽው። በቃ ይሄን ነገር ማመን መቻል አለብሽ። ወንድ ልጅ ነው በቃ ወንድ ልጅ እስከሆነ ድረስ ደግሞ በቃ የፈለገ ጥግ ድረስ ይሄዳል እንጂ ዝም ብሎ እንደ ቀልድ አሳልፎ ሊሰጥሽ አይችልም። ደስ ገብቶሻል አይደለ? ባይችል በአቅሙ ባይፈቅድ እንኳን እስከሚችልበት ድረስ ይሄዳል፣ ይጋደላል እንጂ እንደዚህ እንደ ቀልድ ምናምን ነገር አሳልፎ ለሰው አይሰጥሽም። ይሄ የታወቀ ነው። ነገር ግን በቃ መሆን ያለበት ነገር ልንገርሽ፣ በቃ ማድረግ ያለብሽ ነገር በቃ አንድ ነገር ብሩኬን ይቅርታ መጠየቅ
ካልሆነም ብሩክ እንኳን እሻልልሽ እንኳን ቢል እናቱ ጋር ሄደሽ እሙሽ ጋር ጉልበቷ ስር ወድቀሽ አስታርቂ፣ እንደዚህ አጥፍቻለሁ ይቅርታ አድርጊልኝ ነው ማለት ያለብሽ። ሌላ ምንም ልልሽ አልችልም። ምክንያቱም በእናቱ ከመጣሽበት በቃ ምንም አማራጭ ስለሌለው ማለት። ምክንያቱም ብሩኬ ለእናቱ ያለውን ክብር እናውቃለን። ብሩኬ ለእናቱ ያለውን ሪስፔክት እናውቃለን። ስለዚህ አንቺ ልታገኙ የምትችይ በእናቱ በኩል ልቡን እንደ በፊቱ ልትመልሽለት እንዲመለስ የምትፈልጊ ከሆነ በእናቱ በኩል ብትሄጂ የተሻለ ነው ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ እንደዛ ብታደርጊ ይሻልሻል። ሌላውን ነገር ወደ ኋላ ተይና ፍቅራችሁን እስቡ። ወደፊት ላሰባችሁት ላለማችሁት አላማ ይህ ነገር በመሃል መጥቶ እናንተ ሊለያያችሁ ሊበታተናችሁ ምናምን ነገር አይገባም። እኛ ከእናንተ ብዙ ነገር ነው የምንጠብቀው። ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም? እኔ ያለሁላችሁ ዛሬም ተመልሼ ከች ብዬላችኋለሁ። በዛሬው ቪዲዮ ትንሽ አይ ቲንክ ይደብራል። የዛሬው ቪዲዮ ትንሽ ይደብራልና እስኪ እሱን እንመልከት። ወሬ ከማበዛባችሁ እንመልከት። ይህን ቪዲዮ ደግሞ እየተመለከታችሁ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የኔ የወዱ ቸኮሌታችሁ ፋሚሊ አባል መሆን ትችላላችሁ። ፈቅጄላችኋለሁ። ይሄ ፍቅር የሆነ ፋሚሊ ነው። የእውነት ይሄን ፍቅር የሆነ ፋሚሊ ነው። ሰብስክራይብ አድርጉ። በቃ ቤተሰቡ ነኝ። ቀጥታ ወደ ቪዲዮ እናልፋለን። ውድና የተከበራችሁ ቤተሰቦች እኔ ያለው ፈጣሪ ይመስገን። ሰላም ብሩኬ እንዴት ነህ? እንደዚህ መጥቼ ካወራ ትንሽ ቆይቷል በጣም እና ሁሉ ሰላም ደህና ነው። በጣም ነው እንጂ እኔ እኮ እንዳልኳችሁና እናንተ እንዴት ነው? እናንተን ጠብ እኮ ነው ስታሳዩን። ይሄንን ሳምንት እኮ እናንተን ጠብ ነው ስታሳዩን። ሊሆነውም ቆይቷል። በጣም እኛ ደብሮን ነበር። የምሬን ነው እንዴ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ ውስጤን ያዳምጥ ሲረበስ ስሜቴ መኖር ያስተል እንዳትወጪ አላልከኝ? ዛሬ ነው ተገብሪ። አንዴ ብቻ ነው የወጣሁት ጠዋት። ለምን? ሩቅ ቦታ አልሄድኩም፣ ሱቅ ነው የሄድኩት። ሁሌ ሱቅ ነው የምትወጪው? እሺ ለምን ወጣሽ ዛሬ? እቃ የሚያመጣልኝ ስለሌለ ነው። ስልክ መቀበል እኮ ትችያለሽ አይደል? ቅርብ እኮ ነው። እኛ ጋር እያየሽ ነው። አይ እቃ የምናስልከው በስልክ ነው አይደል? እኮ ከቤት ይወጣ ብሎ ነው፣ ቅርብ ነው። ለዚህ እሺ ውድና እሺ ልክ ነው። ባይ ዘ ዌይ እዚህ ላይ ማለት ነው አንድ ነገር ልነግራችሁ የምፈልገው ነገር ሃይሚ ብሩክ ባሌ ነው ፍቅረኛዬ ነው ብላ ታስባለች። እኛ እንደምናስበው ማለት ገብቷችኋል አይደለ? ሶ አሁን ዝም ብለን ከምንናገር እናንተ በሃይሚ ቦታ ሁኑና ተረዱታላችሁ። ከዛ በኋላ ተረዱታላችሁ። የእውነቴን ነው። በሃይሚ ቦታ ሁኑና ምን ታስባላችሁ መሰላችሁ? እሱ ሲናገራችሁ የሱን ትዕዛዝ መተላለፍ የለባችሁም። ፍቅረኛችሁ ስለሆነ ባላችሁ ስለሆነ ገብቷችኋል አይደለ? አንዲት ሴት አንዲት ሚስት የባሏን ትዕዛዝ ደግሞ ማክበር መቻል አለባት። እኔ እንደዛ ብዬ ነው የማስበው። የሌለውን አላውቅም። ነገር ግን ከአንድም ሁለት ጊዜ ወጣለች የሱን ትዕዛዝ ተላልፋ ማለት ነው። የሱን ትዕዛዝ ተላልፋ ከአንድም ሁለቴ ወጣች። ሀፕን ያደረገው ምንድነው? በጣም የሚደብር ነገር ነው ሀፕን ያደረገው። አይታችሁታል። ተጣላ ለሷ ብሎ በጣም ብዙ ነገር አደረገ ምናምን ነገር እስቲል ነው ለዛ ልጅ ተቆርቆሮ ብዙ ነገር ሲያደርግ ደግሞ እሷ ደግሞ ዞረችና ወደሱ መጣች። ኖ ይሄ ነገር ልክ አይደለም። አንቺ ምን እንደምትፈልጊ ሊገባኝ አልቻለም ሃይሚ። እኔ እና እሱ እንድንጫረስ ነው የምትፈልጊው? ቻልኩትን ሞክሬያለሁ ሃይሚ። አብሬሽም እንደነበርኩት እንዳሳለፍነው ጊዜ በጣም እንደምወድሽ ታውቂያለሽ። የቻልኩትን ሞክሬያለሁ። ትወጪበት መንገድ ካለው እጪ። ብሩክ የማይሆን ውሳኔ ቆይ ፋሚሊ፣ የእውነቴን ነው። አንድ ያልገባኝን ነገር ልንገራችሁ። እኔ አሁን ማለት ነው እስከዛሬ ድረስ ስትሰራ ይሄን ሁሉ ነገር ሃይሚ በቃ የሆነ ፕራንክ ነው፣ በጣም ጎበዝ ተዋናይ ነች ምናምን ነገር እያልኩ ነው። ገብቷችኋል አይደል? አይታችኋል፣ ሁላችሁም አይታችኋል የኔን ቪዲዮና በቃ ትወናሽ ደስ ይላል፣ ጎበዝ ነች ትወና፣ እናውቃለን ያን። ነገር ግን እኔ ሃይሚ እውነት ይህንን ነገር አድርገው ከሆነ በብሩኬ ላይ የእውነቴን ነው የምነግራችሁ፣ ስለ እውነት ብዬ ነው የምነግራችሁ። በብሩኬ ላይ አደርጋ ቢሆን ኖሮ ይህንን ነገር እንደዚህ ፊት ለፊት መጣ ሃይሚ እኛ ፊት የመናገር ምንም አይነት አቅም ሊኖራት አይችልም። የእውነቴን ነው የምነግራችሁ። ምንም አይነት ነገር በቃ አቅሙ ሊኖራት አይችልም። በቃ እኔ እንደዛ ብዬ ነው የማስበው። ምክንያቱም
ታፍራለች። ምክንያቱም ባደረገችው ነገር ልታፍር ይገባልም ታፍራለችም። በቃ ነገር ግን አሁን እያሳየችን ያለችው ነገር እኔ አላቅም፣ ወዴት እያመራ እንደሆነ ይሄ ነገር አላቅም። የእውነቴን ነው አላቅም። እኔ ግራ የተጋባሁት ነበር። እኔ በምን ፖይንት ይዤ እንደነበረ ይሄ ነበረ ፖይንቴ። በቃ እውነት አድርገው ቢሆን ኖሮ የኛ ጋር መጣ እንደዚህ ልታወራበት የምትችለው ይህንን ወሬ በቃ እንትን የላትም አቅም የላትም ብዬ ስለማስብ ነበረ። ነገር ግን ዛሬ እንዳስብ እያደረገችኝ እኔ አላቅም። ሃይሚ ፈልገሹ ከሆነ እሺ፣ ነገር ግን በጣም ልክ ያልሆነ ትልቅ የሆነ ስህተት ነው እየሰራሹ። በቃ የሆነ በጣም ከባድ ስህተት ነው የሰራሹ። ይቅርታ ብለሹ ብሩክን ከዚህ በላይ ሳይጎዳ ሌላም ነገር ሳይፈጠር ብሩክም ሌላ ነገር ሳይፈጠር ከዚህ በላይ ተረጋግተሽ ብታወሪውና ሰላም ብታወርዱልን ደስ ይለኛል። እኛ ሰላማችሁን ነው የምንፈልገው፣ ሌላ ምንም የምንፈልገው ነገር የለም እኮ። ይቅርታ ጠይቁኝ ታዲያ። ከዛ በኋላ ይቅርታ ጠይቁኝ። ከስንት ችግር በኋላ ከስንት ረብሻ በኋላ እንዴ ጥፋተኛ መሆንሽ አሮ ነው እንደሚገባሽ ሃይሚ ስለሽ አንተ ስላስያዘኝ ነው እንጂ እኔ ይቅርታ ስለምንልህ ነው የምታወሪው ሃይሚ? እኔ እዚህ ላይ አሁን ስለምንልህ ነው የምታወሪው? ያልገባኝ ነገር ስለምንልህ ነው? ልጁ ጋር ልህ ነው መጋባት ነው ያለብሽ ነው ደግሞ ብሩክን ነው የምትፈልጊው ነው? እስከዛ ልጅ ጋር ልህ መጋባት ነው ዋናው? እኔ ያልገባኝ ያ ነው እንዴ። ባልሽ እኮ ጥዬሽ ልሄድ ነው እያለሽ ነው። ባልሽ ጥዬሽ ልሄድ ነው እያለሽ እንዴት ነው አንቺ ከዛ ልጅ ጋር ልህ ልትጋቢ የምትችይው? እኔ ያልገባኝ ነገር ፋሚሊ የምሬን ነው። እንዴት እንዴ አንቺ ትዳርሽ እኮ ሊፈርስ እንደዚህ እያንጋደደ ነው። ኦልሞስት ለኛ ተጋብታችኋል እናንተ እኮ ፍቅረኛሽ ጥሎሽ ሊሄድ እንደዚህ የተንጋደደ ህይወት ላይ ቁመሽ እንዴት ነው ከዛ እልክ የሚይዝሽ እንዴ? እኔ ኧረ ሃይሚ ተይ የማይመስል ወሬ አታውሪ ያለሽ። ከዛ እኔ ምን እንደሆነ እንደምፈልግ አታውቂም። እሺ ብሩኬ እኔ ያላንተ ማናለኝ ማን ሊጠብቀኝ ነው? እሺ ምን ልበል እንዴ? አልሰጠሁሽም ራስሽ እኔ አሁን ገና አሳክሽኝ። የእውነቴን ነው። በሱ የኔ ያክል የምትተማመኝ ከሆነ እኔ እኮ ለምንድን ነው እንደዚህ የምትሆኙ እንዴ? ያልገባኝ እኮ እሱ ነው። ሃይሚ ምን ነሽ አልኩኝ። ንቂ ወይ ካለሽበት ከህልምሽ ንቂ። መንቃት አለብሽ እንዴ? በብሩክ እምነት ካለሽ ብሩኬን ይዘሽ ምንም ነገር እንደማይነካሽ የምታቂ ከሆነ ምንድነው ይሄ ሁሉ ነገር? ይሄ ሁሉ ድራማ ምንድነው? ይሄ ሁሉ ድራማ ምንድነው? ማን ነው እንደዚህ ድራማ እያሰራሽ? ግራ ገባኝ እኮ። ወይኔ እኔ አላቅም ፋሚሊ፣ እውነቴን ነው እኔ አላቅም። እሺ እንደነበርኩት እንዳሳለፍነውም ጊዜ በጣም እንደምወድሽ ታውቂያለሽ። የቻልኩትን ሞክሬያለሁ። እትወጪበት መንገድ ካለው ውጪ። ድጋሚ እኔ ከሱ ጋር ከተገናኘው እንጋደላለን። አትገናኙም ከዛ አያችሁታ ፋሚሊ፣ የእውነቴን ነው። ሳታስቢው ሃይሚም ከባድ የሆነ ችግር ውስጥ ነው ብሩክን የከተትሽው። በቃ ይሄን ነገር ማመን መቻል አለብሽ። ወንድ ልጅ ነው በቃ ወንድ ልጅ እስከሆነ ድረስ ደግሞ በቃ የፈለገ ጥግ ድረስ ይሄዳል እንጂ ዝም ብሎ እንደ ቀልድ አሳልፎ ሊሰጥሽ አይችልም። ለስም ገብቶሻል አይደለ? ባይችል በአቅሙ ባይፈቅድ እንኳን እስከሚችልበት ድረስ ይሄዳል፣ ይጋደላል እንጂ እንደዚህ እንደ ቀልድ ምናምን ነገር አሳልፎ ለሰው አይሰጥሽም። ይሄ የታወቀ ነው። ነገር ግን በቃ መሆን ያለበት ነገር ልንገርሽ፣ በቃ ማድረግ ያለብሽ ነገር በቃ አንድና አንድ ነገር ብሩኬን ይቅርታ መጠየቅ። ካልሆነም ብሩክ እንኳን እሺ አልልሽ እንኳን ቢል እናቱ ጋር ሄደሽ እሙሽ ጋር ጉልበቷ ስር ወድቀሽ አስታርቂኝ፣ እንደዚህ አጥፍቻለሁ ይቅርታ አድርጊልኝ ነው ማለት ያለብሽ። ሌላ ምንም ልልሽ አልችልም። ምክንያቱም በእናቱ ከመጣሽበት በቃ ምንም አማራጭ ስለሌለው ማለት። ምክንያቱም ብሩኬ ለእናቱ ያለውን ክብር እናውቃለን። ብሩኬ ለእናቱ ያለውን ሪስፔክት እናውቃለን። ስለዚህ አንቺ ልታገኙ የምትችይ በእናቱ በኩል ልቡን እንደ በፊቱ ልትመልሽለት እንዲመለስ የምትፈልጊ ከሆነ በእናቱ በኩል ብትሄጂ የተሻለ ነው ብዬ አስባለሁ፣ እንደኔ ማለት ነው። ስለዚህ እንደዛ ብታደርጊ ይሻልሻል። ሌላውን ነገር ወደ ኋላ ተይና ፍቅራችሁን እስቡ። ወደፊት ላሰባችሁት ላለማችሁት አላማ ይህ ነገር በመሃል መጥቶ እናንተ ሊለያያችሁ ሊበታተናችሁ ምናምን ነገር አይገባም። እኛ ከእናንተ ብዙ ነገር ነው የምንጠብቀው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ትንሽ ደስ አይልም ሲቹዌሽኑ ደስ አይልም። ምንም ደስ የሚል ነገር የለውም። የእውነቴን ደስ የሚል ነገር የለውም። ግን እንደዚህ በቀላሉ አትለያዩ። መለያየት ብሎ ነገር የለም። አትስቡት። የእውነቴን ነው አትስቡት። ሁለታችሁም እንዳታስቡት። የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ ሰላሙ ነው ይመጡልናል ብዬ አስባለሁ።
በቀጣይ ቪዲዮ እስከማገኛችሁ ድረስ መልካሙን ሁሉ እመኝላችኋለሁ። እስካሁን ድረስ ደግሞ ተመልክታችሁ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበረ። ባይ